ሰላምና ጤና ለሁላችሁም ይሁን። በዛሬ ትምህርታችን ላይ ጤናማ እንቅልፍ ማግኘት እንድትችሉ የሚረዳችሁን ተፈጥሯዊና ቀላል ውጤታማ መጠጥ እንመለከታለን። ለቻናሌ አዲስ የሆናችሁ ሰዎች እኔ ዶክተር ዳኒ እባላለሁ። ቻናሉን ሰብስክራይብ፣ ከጎን ያለችውን የደውል ምልክት አንድ በመጫን በመለቃቸው ቪዲዮዎች የራስዎንና የቤተሰቡን ጤና ይጠብቁ። ይህን ቪዲዮ ላይክና ሼር በማድረግ አብሮነታችሁን እንድትገልጹልኝ በአክብሮት ጠይቃለሁ። የዛሬው መጠጥ ለማዘጋጀት የሚያስፈልጉን ግብአቶች የሚከተሉት ናቸው። አንደኛ ካሞሜል ሻይ። የካሞሜል ሻይ ባግ፣ ካሞሜል ቲ ባግ የትኛውም ሱፐርማርኬት ውስጥ ይገኛል። ከኢትዮጵያም ውጭ ያላችሁ ሰዎች ካሞሜል ቲ ባግ ብላችሁ ብትጠይቁ ሱፐርማርኬቶች ውስጥ በቀላሉ ታገኙታላችሁ። ካሞሜል ሻይ በውስጡ አፕቼንን ተብሎ የሚጠራውን አሮማቲክ ውህድ ይዟል። ይህ ውህድ ወደ አእምሯችን መልእክትን ከሚያደርሱ መልእክት አስተላላፊ ኬሚካሎች ጋር በመጣመር በዋነኝነት ጋማ አሚኖ ቢውትሪክ አሲድ ጋር በመጣመር ወደ አእምሯችን ሰውነታችን እንዲያርፍ፣ እንዲረጋጋና ከውጥረት እንዲወጣ የሚረዱ አስፈላጊ ስርዓቶች እንዲካሄዱ መልእክት እንዲተላለፍ ያደርጋል። ይህ ደግሞ አእምሯችን ውስጥ ያለው ፒናል ተብሎ የሚጠራው አመንጭ እጢ ከሴሮቶኒን ሆርሞን ሜላቶኒን ሆርሞንን እንዲያመርት እንዲያመነጭ ያደርገዋል። ይህ ደግሞ የተሻለ እንቅልፍ ማግኘት እንድንችል ያግዘናል። ከዛም ባለፈ ካሞሜል ሻይ ውስጥ ያለው አፕቼኒን ተብሎ የሚጠራ ውህድ የጸረ ብግነት፣ የጸረ ሙቀት አማቂ ንጥረ ነገርና በደማችን ውስጥ ያለውን የስኳር መጠን የመቆጣጠር ባህሪም አለው። ለምሳሌ ወር አበባ ወቅት ለሚኖር ከባድ ህመም ፍቱን መፍትሄ ነው። ቀጥታ የካሞሜል ሻይን በመጠቀም ከወር አበባ ጋር ተያይዞ ያለውን ህመም ማስታገስ ይቻላል። ሁለተኛው ግብአት ወተት፣ የከብት ሊሆን ይችላል፣ የአልመንድ ወተት። ላክቶስ ኢንቶለራንት የሆናችሁ ሰዎች ማለትም ወተትና የወተት ተዋጽኦ ውስጥ ያለው ላክቶስ ተብሎ የሚጠራው ስኳር ወደ ውስጣችሁ ሲገባ ጤናማ ያልሆነ ስሜት፣ ማስታወክ፣ የተለያዩ ህመሞችና ቆዳ ላይ አንዳንድ ምልክቶችን የምታዩ ሰዎች በወተት ፋንታ አልመንድን መጠቀም ትችላላችሁ። አልመንድም ሆነ የከብት ወተት በውስጣቸው ትሪፕቶፋንን ይዘዋል። ትሪፕቶፋን ሰውነታችን በራሱ የማያመርተው ከምግብ ብቻ የሚያገኘው አሚኖ አሲድ ነው። በአጠቃላይ ለሰውነታችን አስፈላጊ የሆኑ ሁለት አይነት አሚኖ አሲዶች አሉ። አንደኛው ሰውነታችን በራሱ የሚያመርታቸው በዋነኝነት ፕሮቲንን ወደ ጥቃቅን ሞለኪውሎች በመቀየር የሚያመርታቸው የአሚኖ አሲድ አይነቶች ናቸው። እነዚህ ነን ኢሴንሻል አሚኖ አሲድ ይባላሉ። በአጠቃላይ ወደ 11 የሚጠጉ ናቸው። ሁለተኛው አይነት አሚኖ አሲድ ግን ከምግብ ብቻ ሰውነታችን የሚያገኛቸው ናቸው። እነዚህ በአጠቃላይ ወደ 9 የሚደርሱ ናቸው። ኢሴንሻል አሚኖ አሲድ ይባላሉ። ለምሳሌ ያክል ትሪፕቶፋን ከነዚህ ውስጥ አንዱ ነው። ሰውነታችን እንቅልፍ መተኛት እንዲችል የሚረዳውን ሆርሞን የሚያመርተው ከዚህ ትሪፕቶፋን ነው። ቀን ላይ ሰውነታችን የሚያከናውናቸውን ስራዎች በንቃት ማከናወን እንዲችል ከትሪፕቶፋን ሴሮቶኒን ያመርታል። ሴሮቶኒን በሰውነታችን ውስጥ የሚሰራቸው በርካታ ስራዎች አሉ። ስሜትን፣ የደስታ፣ የሐዘንን ከመቆጣጠር ጀምሮ ከእንቅልፋችን መነሳት እንድንችል መልእክትን ወደ አእምሯችን የማስተላለፍ ስራን ይሰራል። በመቀጠል ማታ ላይ ሰውነታችን ማረፍ ስላለበት ይሄ ሴሮቶኒን ተመልሶ ወደ ሜላቶኒን ሆርሞን ይቀየራል። ይህ ሜላቶኒን ሆርሞን ደግሞ ወደ አእምሯችን አሁን ሰውነታችን የሚያርፍበት እንቅልፍ የሚያገኝበት ሰዓት ነው የሚል መልእክትን እንዲደርስ በማድረግ ጤናማና በቂ እንቅልፍ ማግኘት እንድንችል ይረዳናል። ለዚህ ሁሉ መሰረት ግን ወተትና የተለያዩ ምግቦች ውስጥ የሚገኘው ትሪፕቶፋን ተብሎ የሚጠራው አሚኖ አሲድ ነው። ይህን ትሪፕቶፋን ከከብትም ሆነ አልመንድ ወተት ውስጥ በከፍተኛ መጠን እናገኘዋለን። በሶስተኛ የሚያስፈልገን ግብአት ነትሜግ፣ በአማርኛው የገውዝ ቅመም ነው። የለውዝ ሳይሆን የገውዝ። ይሄ የገውዝ ቅመም በውስጡ ማሪስቴሲን ተብሎ የሚጠራውን ተፈጥሯዊ ውህድ ይዟል። ይህ ውህድ አእምሯችንንና ነርቮቻችንን ከውጥረት ከብግነት በማላቀቅ ሰውነታችን በቀላሉ ከሴሮቶኒን ሜላቶኒንን ማምረት እንዲችል ይረዳል። ከዛም በተጨማሪ
ጤናማ የሰርካዲያን ሪድም በሰውነታችን ውስጥ እንዲካሄድ ያደርጋል። በየ24 ሰዓቱ የሚደጋገሙ የሰውነታችን ስርዓቶች ሰርካዲያን ሪድም ብለን እንጠራቸዋለን። ከነዚህ ስርዓቶች መካከል አንደኛው ሰውነታችን ከትሪፕቶፋን ሴሪቶኒንን፣ ከሴሪቶኒን ደግሞ ሜላቶኒን ሆርሞንን የሚያመርትበት ስርዓት ነው። እነዚህ በዋነኝነት የሚያስፈልጉን ግብአቶች ናቸው። እንዴት አዘጋጅተን መች እንጠቀም? በሚከተለው መንገድ ማዘጋጀት ይቻላል። አንድ የሻይ ብርጭቆ የአልመንድ ወይም የከብት ወተትን ማፍላት፣ እስኪፈላ መጠበቅ። አንዴ እንደፈላ ወተቱን እናወጣውና የፈላ ወተት ውስጥ አንድ የካሞሜል ቲባግ አንድ ፍሬዋን ውስጡ ላይ በማድረግ ከ4 እስከ 7 ደቂቃ መጠበቅ። ከ4 እስከ 7 ደቂቃ ከጠበቅን በኋላ በመቀጠል እዚህ ውስጥ ከገውዝ ቅመሙ ላይ ትንሽ በመቆንጠር መጨመርና ማማሰል። አሁን ከፈለጋችሁ ጥቂት ንጹህ ማርን መጠቀም ትችላላችሁ። በጣም ትንሽ፣ ለምሳሌ የትንሿ ማንኪያ ግማሽ። ማር የሌላችሁ ሰዎች ምንም አይነት አርቴፊሻል ስኳር አትጠቀሙ። ይሄን ራሱን ያዘጋጃችሁትን ወደ እንቅልፍ ከመሄዳችሁ ከ40 ደቂቃ በፊት ወይም ከ1 ሰዓት በፊት ይሄን መጠጣት። ይህ መጠጥ ከፍተኛ ለውጥን ይሰጣችኋል። ይህ መጠጥ ውጤታማ ለውጥ እንዲሰጣችሁ የሚከተሉትን ጥንቃቄዎች ደግሞ ብታደርጉ እጅግ በጣም መልካም ነው። አንደኛ፣ ቀን ላይ የምትጠቀሙትን የካፊን መጠን መቆጣጠር፣ በዋነኝነት ቡናና ሻይ። በነገራችን ላይ ካሞሜል ሻይና ፔፐርመንት ሻይ እነዚህ በውስጣቸው ምንም አይነት ካፊን የላቸውም። በአጠቃላይ ሄርባል ቲ የሚባሉት በውስጣቸው ምንም አይነት ካፊን የላቸውም። ነገር ግን ብላክ ቲ፣ ግሪን ቲ እነዚህ በውስጣቸው ካፊን አላቸው፣ እንደ ቡና ከፍተኛ ባይሆንም። እንደ አጠቃላይ ግሪን ቲ፣ ብላክ ቲ፣ ቡናን የምትጠቀሙ ሰዎች የምትጠቀሙትን የካፊን መጠን መቆጣጠር ያስፈልጋል። እንቅልፍ የምተኙበት ሰዓት ከመድረሱ ብትችሉ ከ6 እስከ 8 ሰዓት በፊት እነዚህን ብትጠቀሙ መልካም ነው። ምክንያቱም እነዚህ ካፊኖች ሰውነታችሁ ውስጥ ከ3 እስከ 5 ሰዓት ሊቆዩ ስለሚችሉ። ሁለተኛ፣ የምትጠቀሙትን ኤሌክትሮኒክስ እቃዎች መቆጣጠር። እነዚህ ኤሌክትሮኒክስ እቃዎች ውስጥ በዋነኝነት ስልኮች፣ ታብሌቶችና ላፕቶፖች ውስጥ ብሉ ላይት አለ። ይሄ ብሉ ላይት በዋነኝነት በሰውነታችን ውስጥ ያለውን የሜላቶኒን ሆርሞን መመንጨት የሚጻረር ነው። ዛሬ ላይ የጠቀስኩት መጠጥ ከፍተኛ ለውጥ እንዲሰጣችሁ አንድ ሰው ይሄ መጠጥ ከጠጣ በኋላ ስልኩን ባይጠቀም መልካም ነው። ስልኩን መጠቀም ካሰበም ዳርክ ሞዱን ኦን ማድረግ ያስፈልጋል። ሶስተኛ፣ በተቻላችሁ አቅም በተመሳሳይ ሰዓት ብትተኙ መልካም ነው። ይሄ መጠጥ ጠጥታችሁ ዛሬ በምተኙበት ሰዓት ነገም ብትተኙ በተመሳሳይ እንቅልፍ የምተኙበት ሰዓትን ብታመቻችሁ በተሻለ ሁኔታ በሰውነታችን ውስጥ ጤናማ የሆነ ሰርካዲያን ሪደም እንዲኖር በማድረግ ሰውነታችን ምንም ሳይቸገር ሜላቶኒን ሆርሞንን ማምረት እንዲችል እንረዳዋለን። አራተኛው፣ በተቻለን አቅም እንቅልፍ እንተኛበት ሰዓት እየደረሰ ከባባድ ምግቦችን አለመመገብ፣ ለመፈጨት የሚያስቸግሩ ምግቦችን አለመመገብ፣ ቁንጣን እስኪይዘን አለመመገብ ያስፈልጋል። ሌላኛው፣ ምንም አይነት አካላዊ እንቅስቃሴ በቀን ውስጥ ማታደርጉ ሰዎች ትንሽም ቢሆን የአካል ብቃት እንቅስቃሴ በቀን ውስጥ ብታደርጉ መልካም ነው። የመጨረሻው፣ ማታ ላይ ይህን መጠጥ ከጠጣችሁ በኋላ ጨለምለም ያለ ቦታ ላይ እንቅልፍ ለመተኛት ብትሞክሩ በጣም በተሻለ ሁኔታ ሰውነታችሁ ምንም ሳይቸገር ሜላቶኒን ሆርሞንን በማመንጨት ጣፋጭና ውጤታማ እንቅልፍ መተኛት እንድትችሉ ያግዛችኋል። በዛሬ ቪዲዮ ላይ ጠቃሚ ሀሳቦችና ምክሮችን እንዳገኛችሁበት ተስፋ አረጋለሁ።